እኔ ጋር ያለው ችግር ምንድነው? በኢማኔ እንዴት ነኝ? አላህን እፈራዋለሁ ወይ? ድሮ እንደምገዛው ገዛዋለሁ ወይ? አላህ በሚፈልገው መልኩ ታዝዣው አላህ በሚፈልግ ያኒ ከከለከለው መልኩ ማለት ነው ከለከላለሁ ወይ? አላህ ሐራም ካደረገው ነገር ማለት ነው ከለከላለሁ ወይ? ዛሬ ሙስሊሞች እኮ ማለት ነው ሳይፈሩ አላህ Subhanahu Wa Ta'ala ሐራም ያደረገው በተለይ ውጭ ዓለም ምንኖር ሰዎች አላህ ሐራም ያደረገውን ነገር የተለያዩ ደካማ ፈትዋዎችን በመስማት ሐራም የሆነ ነገር ምን በላበት ዘመን ላይ ደርሰናል አይደል? ሪባ በሪባ የተጨማለቅንበት ዘመን ላይ አይደል? ኸዋኒ በብዙ ነገር አላህን አስቆጥቷል። እዛም እኮ ነው አላህ Subhanahu Wa Ta'ala እያንዳንዱ እናንተ በምትሰሩት ነገር والله ተከታታይ ቢዛችሁ ኖሮ ማናችሁም ማለት ነው በዚች ምድር ላይ ባልታያኒ ባልተራመዳችሁ ይላል Subhanahu Wa Ta'ala። እያንዳንዱ እናንተ በምትሰሩት ነገር እኔ ማለት ነው እየተከታተልኩ ቢዛችሁ ኖሮ والله በምድር ላይ ማንንም ባልተራመደ ይላል። لكن እኔ رحمتي ሰፊ ስለሆነ ይላል። نعم والله رحمته واسعة በጣም ታጋሽ ነው Subhanahu Wa Ta'ala። ሁላችንም አምጸናል፣ ሁላችንም والله አምጸናል። ሁላችንም ጋር ችግር አለ። ስለዚህ ነስር ብለን ከመጫዋችን በፊት አላህ እንዲያመጣልን እንወዳለን። ያንንም እናፍቀው ማለት ነው ከነስረነ ከማየታችንን በፊት አላህ ሁላችንንም አይወሰደን። ግን መናፈቅ ብቻ ሳይሆን የነስር አጋዥም አላህ ያድርገን። አትፈልጉም? ትፈራላችሁ መሰለኝ። አብሽሩ እኔ ተናጋሪው ነኝ። ነገር መሄድ እናንተ አይደላችሁ። አትፍሩ والله እኔ አይደለሁም ማለት የነስሩ አጋዥ መሆን አትፈልጉም? يقول ربنا جل وعلا إن تنصروا الله ينصركم ويثبت أقدامكم. أنا أدلهم يالكم اللهم لن يرداتشو تندوم الله يرداتشو كمردات مالفو الله مالنو ሁለት እግራችሁንም በዲኑ ላይ ያጸናዋል ይላል አላህ። ልናግዝበት የምንችለው መንገድ ብዙ ነው። ነገር ግን ይሄን ሲል አላህ ራሱ ደካማው ነው። እኛም ማገዝ አቅቶት የኛን እገዛ ፈልጎ ሳይሆን እኔ እንዳግዛችሁ የምትፈልጉ ከሆነ እናንተ ማለት ነው የመታገዝ አካል ሆናችሁ ቅረቡ ይያለና እኛንን ሆነ ስላልቀረብነ ነው ነስሩም ያልመጣው እንጂ والله اخواني الله በሚፈልገው መልኩ ብንታዘዘው الله በሚፈልገው መልኩ ማለት ነው ብንጓዝ الله በቁርአኑ እንዳለው وأن لو استقاموا على الطريقة لأسقيناهم ماء غدقا إلى الله إننا እንዳዘዝናቸው በዛ መልኩ ቢታዘዙን እኛን በከለከልናቸው ነገር በዛ ያክል ማለት ነው ቢከለከሉ لأسقيناهم ماء غدقا ከሰማይ ማለት ነው ዝናብን በማውረድ ለሁሉ ነገር የሚሆናቸውን መልካምና ጣፋጭ ሆነን ውሃን እንረዝቃቸዋለን፣ እንለግሳቸዋለን፣ ሰላሙን እናበዛላቸዋለን፣ ርዝቁን እናሰፋላቸዋለን፣ ሰላሙን እናወርዳላቸዋለን ይል ነበር። መች وأن لو استقاموا እንደ ታዘዙት ቢታዘዙ። ስለዚህ اخواني ችግሩ እያንዳንዳችን ጋር ያለው። ስለዚህ ሁላችንም
ራሳችንን እናርም ከአላህ ጋር ያለንን አላቃ እናስተካክል የተነያኒ የጠፋያኒ በውስጣችን ያነሰውን ኢማናችንን መልሶ እንዲያብብ ማለት ነው አላህን እንጠይቀው እስላማዊ ወንድማማችንን እናጠናክር እስላማዊ እህትማማችንን እናጠናክር ዛሬ አንዱ ካንዱ ጎን የሚቆመው ለምን እንደሆነ ሁላችንም እናውቃለን የሙስሊም ወንድም ከመስጂድ ሲጠፋ ለምን እንደጠፋ ማን እንጠያየቅበት ዘመን ላይ ደርሰን ችግራችን ብዙ ነው ስለዚህ ሁሉንም መዳሰስ ያንችል ስለዚህ አላህ Subhanahu Wa Ta'ala ለስል ሊመጣ የሚችለው እኛ ወደ ራሳችን ተመልሰን እንዲህ መንቀሰረው ጣት ወደ ራሳችን ሲከሰርና ራሳችንን ጠይቀን ስናስተካክልና ወደ አላህ Subhanahu Wa Ta'ala መንገድ ስንመለስ የነዛ በግፍ የሚያኒ ማለት ነው የሚያልፈውን የህፃናትንም ህይወት መታገት እንችላለን በግፍ ማለት ነው የሚፈሰውን የመልካም ባሮችንም ደም መታገያኒ ማለት ነው መከላከል እንችላለን በበደል ማለት ነው እየተደረገ ያለውንም ማለት ነው ችግርን መቋቋም እንችላለን ለዚህ ሁላ መከራ እዛም ሚኖሩ ብቻ ሳይሆን ሳይሆን እያንዳንዱ የትኛውም ዓለም ላይ የሚኖሩ ሙስሊሞች ችግር ነው የአንድ ሰው ችግር ብቻ አድርገን አንሰድ እዛስ ችግር ሲኖር እኔ ጋር የለም አንበል የኔ ችግርም ተጨምሮ ነው ኡማው ለዚህ ደረጃ የሚያበቃው በነብዩላህ ሙሳ ዘመን የተከሰተውን ታውቃላችሁ አይደል ለ40 ዓመት ሐዲስ ኢማም ቡኻሪ ለ40 ዓመት ዝናባተው ከዛ በኋላ ማለት ነው ነብዩላህ ሙሳ ዝናብ ጠይቀው ለምን እንደተከለከሉም አላህ አብራርቶላቸው ያም ሰው ይሄንን ሲሰማ ተወብቶ በኋላም ዝናብ እንዳገኙ አይደል ለ40 ዓመት ማለት ነው አላህ Subhanahu Wa Ta'ala ዝናብ የከለከላቸው አንድ ሰው በሚሰራው ወንጀል አንድ ሰው በሚሰራው ወንጀል ታዲያ ዛሬ አልያኒ ወጣቱን ክፍል ዛሬ ምን አይነት አህዋል ላይ እንዳለ ማየት ይቻላል ስለዚህ ኢኽዋኒ አሁንም የሚመጣው ዘመን የከፋ የሆነ ዘመን ነው ግን ከከፋ ዘመን በኋላ ለሙስሊሞች ረሃ የሚያደርጉበት ተስፋን የሚመለመልምበት የበላይ ሆኖ ማለት ነው ራሳቸውን የማያዩበት ዘመን አይመጣም ማለት አይደለም ችግር ሲኖር ከችግርም በኋላ ማለት ነው ኢንሻአላህ ተዓላ መልካም አለ እዛም ነው ነብዩ አለይሂ ሰላቱ ወሰለም الزبير بن عدي لأنس بن مالك رضي الله عنه متن حجاج بن يوسف الثقفي የሚያደርስ ብንን ችግር ተናገረን ይላል حجاج بن يوسف الثقفي ታውቁታላችሁ ሙስሊም ከመሆኑ ጋር የብዙ ሙስሊሞችን ደም ያፈሰሰን ሰፋኩ ደም ታሪኩ ሲነሳ የሚታወቀው ደምን በማፍሰስ ነው እንደዛውም ሙላ ግን ኢባዳ ይሰራል ሱብሃንአላህ በተለይ ለቁርአን ያለው ፍቅር ገደብ የለሽ እና እነ ሰዒድ ኢብኑ ጁበይር ትልቁ ማለት ነው ታቢዒ በሱ እጅ ነው የተገደለው إن اللاما يهن بدل ساعة ومتو لأنس بن مالك رضي الله عنه متو تناقروا أباك حجاج بن يوسف الثقفي من إياد الرقن دون إيايا سقوكا وبستوال مكرا وبستوال أباك عند بلنا أنس بن مالك رضي الله عنه من علاج اصبروا لا يأتي زمان إلا والذي يأتي بعده شر منه حتى تلقوا ربكم فسمعته من رسول نبيكم صلى الله عليه وسلم تاقسوا كذبوا على يمتعوا الزمن ما لنو كذي كفا يالهون بكا الله نموتاችሁ እስክትገናኙ ድረስ ይሄንን ደሞ ከራስ ያልኩሳው ከነብዩ የሰማውት ነው
ግን ከዛ በኋላ ማለት ነው ሙስሊሞች ነስር አግኝተዋል አይደል ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ከነሱ በኋላ የመጣ ነው በየዘመኑ ማለት ነው ችግር ይመጣል ከችግር በኋላ ሙስሊሞች ጠንከረው ወደ አላህ ሱብሓነሁ ወተዓላ ሲመለሱ ደግሞ የበላይ ይሆናል ስለዚህ ኢንሻአላህ ተዓላ ኹዋኒ በተለይ ተስፋ ቶሎ ለሚቆሙ والله የሚገርማችሁ አንዳንድ ሰዎች ተስፋ የመቁረጥ ተስፋ ያኔ ሱብሓነሁ ወተዓላ ይነበብበት እኛ ተስፋ መቁረጥ የለብንም ሙስሊሞች እንደፈለጉ ቢፈናጩ እንደፈለጉ ቢሆኑ የፈለጉት ሀብት ቢኖራቸው እንዳሻቸው ማለት ዓለም ላይ ቢሆኑም يقول ربي جل وعلا لنبي محمد صلى الله عليه وسلم ولا يغرنك تقلب الذين كفروا في البلاد محمد እንዳሻቸው እንደፈለጉ ያሻቸው ቢሆኑ እንዳሻቸው የፈለጉበት ቦታ ማለት ነው ባሻቸው ሰዓት ተነስተው ቢሄዱ እንዳሻቸው ማለት ነው ቢሆኑ ይሄ ማለት ነው አንተን ሊያታልል አይገባም እና ይሄ ሁላ ከኔ ማለት ነው ዘንድ በጣም ትንሽ ናት ይላል ሱብሃንአላህ ተስፋ አንቁረጥ ተስፋ ከመቁረጣችን በፊት ወደ አላህ ሱብሃነሁ ወተዓላ ተመልሰን ራሳችንን ማስተካከል ድክመታችንን ማለት ነው የቱ ጋር እንደሆነ ፈትሸን ለድክመታችን ከቁርአንና ሐዲስ ማለት ነው መድኃኒትን በመፈለግ ራሳችንን ማከም ወንዶች እኛ ወንዶች በነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ ማንኖር ከሆነ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ መመለስ እህቶች ከነብዩ ማለት ነው ከቁርአንና ከሐዲስ አስተምሮ የራቀ ሆኖ ካለ ወደ ቁርአንና ወደ ሐዲስ መመለስ የአላህ Subhanahu Wa Ta'ala ሂጃብን በትክክል መልበስ ባሎቻቸውን አላህ በሚፈልገው መንገድ ማለት ነው ማክበር ያለንበት ሀገር ማለት ነው መብታችን የሚከበርበት ሀገር ነው ብለን እንደፈለግን አለመሆን ይህንን ስል ወንዶችን አካትትም ማለት አይደለም ኻኒ ችግራችን ካነሳ ነው